አዲስ አበባ ከተማ ለልማቶቿና ስኬታማ የመፈጸም አቅሟ ገቢን መሰብሰብና ዘመናዊ አሰራርን እውን የማድረግ ጉዞዋ ትልቁን ስፍራ ይወስዳሉ። ገቢን ለመሰብሰብ ቴክኖሎጂን መጠቀም፣ ዘርፉን መለየት እንደዚሁም ደግሞ የተገኘን ገቢ በልማት መግለጥ ላይም ተጨባጭ ውጤቶች ተመዝግበዋል። የአዲስ አበባ ከተማ ምክር ቤት የስድስት ወር አፈጻጸም ሲገመገም ከምክር ቤት አባላቱ ከተነሱ ጥያቄዎች መካከል ገቢን መሰብሰብና በልማት ላይ ማዋልን የተመለከተ ይገኝበታል። የምክር ቤት አባላቱ አዲስ አበባ ከተማ አሁን ላይ የተሻለ የገቢ አፈጻጸም ቢኖራትም መድኗ ከምታመነጨው ሀብት አንጻር በቀጣይ ትኩረት ሊሰጠው እንደሚገባ አንስተዋል። ገቢ ከመሰብሰብ አቅማችንና ኢኮኖሚ ከሚያመነጨው አንጻር እና ገቢ አማጦ ከመጠቀም አንጻር ቀጣይ ስራዎችና ያሉ ተግዳሮቶችን ፈቶ የታቀዱ እቅዶችን የልማት እቅዶችን ታሳቢ ያደረገ የገቢ አሰባሰብ ስርዓትና አፈጻጸም እንዲኖረን ምን የተያዙ እቅዶችና አጠቃላይ አሰራሮች ላይ ማብራሪያ ቢሰጥበት። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ፋይናንስ ቢሮ ኃላፊ አቶ አብዱል ቃድር ሬድዋን በሰጡት ምላሽ አዲስ አበባ ከተማ ባለፉት ዓመታት ከነበራት የገቢ አሰባሰብ በተለየ መልኩ ዘንድሮ ላይ ስኬታማ ጉዞን አስመዝግባለች ብለዋል። ለተገኘው የገቢ አሰባሰብ ስኬታማነት የህዝብና መንግስት ቅንጅታዊ ስራ፣ የዘመኑ ቴክኖሎጂዎችን የመጠቀም ክህሎት እንደዚሁም መሰል ምክንያቶች የአንበሳውን ድርሻ ይወስዳሉ ብለዋል። ከ2010 እስከ 2014 የገቢ አፈጻጸማችንን ካየን በአማካይ ወደ 8 ቢሊዮን ብር ነበር በየአመቱ ሲያድግ የነበረው። ከ2014 እስከ 2018 ደግሞ ካየን በአማካይ የ81 ቢሊዮን ብር እድገት አለው። ይሄ እንዴት ሆነ ካልን ትልቁ ያው የአመራሩ የአመለካከት ለውጥ መምጣትና ለዚህ የተሰጠው ትኩረት ገቢም በተሻለ ለመፈጸም እድል ፈጥሮልናል። ህገወጥ ነጋዴዎች ላይ የሚደረግ ክትትልና አስተማሪ እርምጃን ማጠናከር ላይ ምን እየተሰራ ነው? ሌላኛው ከምክር ቤት አባላቱ የተነሳ ጥያቄ ነው። አንዳንድ ነጋዴዎች የመንግስትን ግብር ለመሰወር ግብይቶችን ያለደረሰኝ ሽያጭ ይፈጽማሉ። ይህ ችግር ከመሰረቱ ለማስተካከል እና ለመቆጣጠር እየተሰሩ ያሉ ስራዎች እንደተጠበቁ ሆነው ቀጣይ የከተማ አስተዳደሩ አቋምና አጠቃላይ ስራዎች ላይ ገለጻ ቢደረግ። የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንደራር አባይ ለዚህ ጥያቄም በሰነዘሩት ምላሽ አዲስ አበባ ከተማ ህገወጥ ንግድን በመከላከል በኩል አመርቂ ውጤቶችን አስመዝግባለች ብለዋል። ይህን አጠናክሮም ማስቀጠል ይጠበቃል ነው ያሉት። ከማሸግ ወደ ገበያ የሚቀርበውን ምርት ማስፋት፣ እርምጃ ከመውሰድ በፊት ማስተማር፣ ማስቀደም፣ ወደ ግብይት የሚገባው ምርት በጨመረ ቁጥር አቅርቦት ሰፋ ባለ ቁጥር ገበያው እንዳይራብ የማድረግ አቅጣጫን ተከትለን ሬጉሌት እናድርግ፣ ቁጥጥር እናድርግ የሚል አቅጣጫ ተከትለን አብዛኛውን ነጋዴ ወደ ህጋዊነት የማምጣት ስራ ነው ስንሰራ የቆየ ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አዲስ አበባ ከተማ ገቢን ለማመንጨት ተቋማዊ አሰራርን ማዘመንና ጠንካራ ተቋማትን እውን ማድረግ ላይ የሰራችው ስራ ፍሬ አፍርቷል ብለዋል። ይህ በሰው ኃይል በቴክኖሎጂና በአሰራር እንዲጠናከር ተደርጓልም ነው ያሉት። ተቋም ነው እየገነባን ያለን። ዋናው ተቋም ነው፣ ሲስተም መገንባት ነው። ጠንካራ ሰዎች ላይ የተንጠለጠለ ጥንካሬ እንዳይሆን ማድረግ ነው። ሲስተም መገንባት፣ ጠንካራ ተቋም ህዝብን ማገልገል የሚችል በብቃት ችግሮችን መፍታት የሚችል ጠንካራ አፈጻጸምን ውጤታማ አድርጎ ማውጣት የሚችል ተቋምን መገንባት፣ በሰው ኃይል በቴክኖሎጂ በአሰራር ተቋም መገንባትን የመጀመሪያው ዋና ትኩረት ሰጥተነዋል። ብዙ ተገልጋዮች ያለው መስሪያ ቤት ከመሆንም አንጻር በሎጂስቲክም ጭምር እንዲጠናከር የማድረግ ስራ ተሰርቷል። ውጤቱም እየተገኘ ነው። ገቢን በማሳደግና ብክነትን በመከላከል የተገኘ ገቢን በትውልድ ተሻጋሪ ልማቶች ላይ ማዋል በአዲስ አበባ ከተማ የተሰራው ስራ ለሌሎች ልምድና ተሞክሮ መልክ የሚቀመር ስለመሆኑ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። በጀት አጠቃቀም በሙሉ ልብና አፌን ሞልቼ መናገር በሚቻልበት ደረጃ አዲስ አበባ ላይ እጅግ ውጤታማ በሆነ መንገድ ነው እየተመራ ያለው። ለዚህ ነው ከ7 እጅ በላይ ለልማት ለዘላቂ ልማት ለካፒታል በጀት ማዋል የቻልነው። የሁሉን መሰረተ ልማት ሰርተናል ብለን መናገርም የቻልነውና ውጤታማ መሆን የቻለውም ለዛ ነው። እንደዛም ሆኖ ትናንሽ ብክነቶች ሲኖርም ዋና ኦዲተር በሙሉ ስልጣኑ እንዲሰራ የተደረገ ነው። ማንም ጣልቃ አይገባበት። ገቢን በሚገባ መሰብሰብ፣ የተሰበሰበ ገቢን በልማት መግለጥ የከተማ አስተዳደሩ የቀጣይ ትኩረት እንደሚሆንም በምክር ቤቱ ላይ ተንጸባርቋል።